ልጄ ልጄ ትላለች። ምን እያለች ነው የምትጠራው? ሞረሽ እያለች። እስካሁን ድረስ? አዎ። አሁን ማታ ማታ ተኝተህ ብትሰማ ሞረሽ ቀረሽ እያለች ነው የምትጠራው። በጣም ያሳዝናል። አዎ። እና ተረት መልሱ አፌን በዳቦ አብሱ አትይም እንዴ? አንተ እኮ ወንድሜ ወይም አቦቴ አይደለህም። ተረቴን መልሶ አፌን በዳቦ አብሱ አለ ደግሞ አክተኸኝ። እርግጠኛ አይደለሁም። ተይው፣ አንቺ የማትረቢ ሰው ነሽ። ዝና ለምን ከአንቺ ጋር እንደሰራ ምንም ሊገባኝ አልቻለም። እሺ እኔ ምን ላድርግ? በቃ ተይው፣ በራሳችን መንገድ እናጣራለን። ግን የጠራሻቸውን ሰዎች ስልክ የሁሉንም ላኪልኝ። እሺ ካሌብ፣ ለምን ግን መጥቼ አልሰጥህም? ላኪልኝ አልኩሽ እኮ። ወይኔ ሞገስ፣ እኔ ላንተ ፈራሁልህ። እንደዚህ በቀላሉ የምንላቀቅ እንዳይመስል። በቃ ፎክር። ዛሬ ጨክኜ ልጨክንብህ ነው የመጣሁት። ቆርጠን የመጣ ያንተ መቁረጥ እኮ ከሩጫ ያለ እሱን ታየዋለህ። እዚህ ወረቀት ላይ ትፈርማለህ። ምንድን ነው? የፍቺ ወረቀት። ሞገስ፣ ዛሬ ገና አሰብክ። እኔም እኮ መጀመሪያ ሌላ ነገር ውስጥ ነበር። ህጋዊ ሚስቴ ናት። ህጋዊን ሚስቴን እንዴት ትወስዳለህ ነበር ስሬ ነበር። በህጉ መሰረት ከፈታችን ምንም ችግር የለውም። ፈርማለሁ። አሁን ይልቅ ማሾፉን ተውና ፈርም። ሞገስ፣ እፈርማለሁ አልኩ። ከልቤ እኮ ነው የማወራው። መቼስ በአገጬ አልፈርም። የምፈርምበትን እጄን ፍታኝ። አትፍራ። ቢያንስ የምፈርምበትን አንደኛው ልጅ ፍታኝ። እኔ በነፃነት እንድትኖሩ ነው የምፈልገው። ናፍተህ ሰላም ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው። እንግዲህ ምሳሌ ድራማ በጣም አስፈሪ ሁኔታ ላይ ደርሷል። ሁላችሁም እንደተመለከታችሁት ያው በጣም የደነገጥ ነው። እንግዲህ ያለፈው ክፍል ላይ ዝና አምልጧል ብለን ነበረ። ነገር ግን ዝና አላመለጠም። በጣም ነው ደስ የሚለው። በጣም የሚያሳዝነው ነገር ደግሞ የምሳሌ መታገት ነው። ምሳሌ መታገት አልነበረባትም። በጣም የማይመስል ነገር ነው ለመናገር። ተመልካቾች ሁላችሁም የራሳችሁን ሀሳብ አስተያየት ጻፉ። የማይሆን ነገር ነው እየሆነ ያለው ማለት ነው። የምሳሌ መታገት በጣም ከባድ ነው። በተለይ ለቅድስት በጣም ነው ማለት ነው የከበዳት። በጣም ነው የምታሳዝነው ማለት ነው። እንደዚህ መሆን አልነበረበትም ባይ ነኝ። ምሳሌ መታገት አልነበረባትም። ደግሞ እንዴት ይሄን ያህል ጠላት እያላቸው በር ክፍት አድርገው እንደተኙ አላውቅም። ምክንያቱም በር ክፍት ባይሆን ኖሮ ሲሰበር ሲንገጫገጭ ሊሰሙ ይችሉ ነበረ። ነገር ግን ቤቱን ክፍት አድርገው በመተዋቸው ብቻ ያው ምሳሌን አውጥተው ለመውሰድ ችለዋል ማለት ነው አጋቾቹ። እንግዲህ ምሳሌን ከያዟት በኋላ ግዴታ በምሳሌ መደራደር ነው ፈለጉት ማለት ነው። እንግዲህ መድብል ጋር በመደወል ምሳሌ እኛ እጅ ነው ያለችው፣ ምሳሌ ልታገኛት የምትችለው ዝናን ስትለቅ ብቻ ነው ሲሉት፣ መድብል ግን እንግዲህ ምሳሌን ቢለቋት ራሱ ዝና ተመልሶ ይህን ነገር እንደሚበቀላቸው ስለሚያውቅ ደግሞም ዝናን ቢለቀው ምሳሌን መቼም ሊለቋት እንደማይችሉ እንዲሁም ምሳሌን ለማስለቀቅ ብለን በጣም ብዙ ዋጋ ሊያስከፍሉን ስለሚችሉ ምሳሌን መቼም አለቃትም በማለት እንግዲህ
ቁርጥ የሆነ አቋሙን ተናግሯል ማለት ነው። እኔ በጣም የተመቸኝ መድብል፣ ምክንያቱም አንድ እንደሱ ጠንከር ያለና ጀገን ያለ ሰው ቢያገኝ አይደለም እነ ማን ነው ይሄ ከኋላ የሚሰራው አቤል ሞሲሳ ነው ሞሲሳ የሚባል ሰውዬ፣ ሌላም እንኳን ወንጀለኛ እንትን ማለት ይችል ነበረ። ነገር ግን በጣም በሚያሳዝን ሁኔታ ብቻውን እንደሆነ ነው ማወቅ ያለባችሁ ማለት ነው። ዝና መድብል ሞገስ እንደው እንደምታዩት ያው ተፈጥሮም ይሁን እንዲሁም ደግሞ ለሉላ ብሎ ይሁን በጣም ነው የሚፈራው ማለት ነው። በጣም ነው የሚገርመው። በጣም በሚገርም ሁኔታ እንግዲህ በተለይ ዝናን ሲያዩ የሚሆነው ነገር ነው የሚጠፋው ማለት ነው። ዝና ታስሮ ራሱ ነው እያስፈራራ ያለው። በሌላ በኩል ደግሞ እንግዲህ ወደ እነ ማህሌትም ስልክ ተደውሎ ነበረ። ያው ማህሌት ግዴታ ዝና ያለበትን ቦታ እንድታገኝ ካልሆነ ግን እህቷንም ሆነ እሷን አደጋ ላይ ሊወድቁ እንደሚችሉ ነግሯታል ማለት ነው። በእርግጥ ይሄ ሁሉ እየሆነ ያለው ኤፍራታ ማህሌት ላይ ተለጥፋ ነው። እንግዲህ ይሄ ሁሉ መከራ ከመጀመሪያው አንስቶ እስካሁን ድረስ ያለው ነገር የማህሌት ጦስ ነው ማለት ነው። ማህሌት እንግዲህ ታስታውሳችሁ ከመጀመሪያ ጀምሮ እዚህ ሊያደርሳቸው የቻለው ማህሌት እና ብሩክን እንዲሁም ደግሞ የሁሉ ጦስ ሊመጣ የቻለው ምሳሌ አትታከምም፣ ምሳሌ ከታከመች ደግሞ መጀመሪያ የኔን ንብረት አካፍለኝና ልጅን ማሳከም ትችላለህ ካለችው በኋላ ነው ብሩክም የተቀየረባት የነበረው። እሷም እንግዲህ ይሄ ሁሉ ጦስ እየወተተች እንደዚህ አይነት መከራ ውስጥ ለእሷም ለሰውም ያተረፈችው ምሳሌ አትታከምም በማለቷ ነው ማለት ነው። እና በጣም የሚገርም ነው እንግዲህ ውዶች፣ ይሄ አንዳንድ ጊዜ ያላሰበችሁት ጉድጓድ ውስጥ የሚጥላችሁ ነገር ይገጥማችኋል ማለት ነው። ቅን ስትሆኑ ሁሉም ነገር ቀላል ይሆናል። ግን በጣም በተንኮል እየተሞላችሁ እንዲሁም ደግሞ አረመኔ የሆናችሁ ሰዎች ከሆናችሁ እመኑኝ ቀኑ ሊረዝም ይችላል። የምትወርቁበት ጊዜ ለጊዜው ልታብቡ የቆማችሁ ሊመስላችሁ ይችላል እንጂ መጨረሻው እንግዲህ እንደ ማህሌት ነው የሚሆነው ማለት ነው። እንግዲህ ምሳሌም እንግዲህ በሄደችበት ቦታ ምንድን ነው የት ነው ያለሁት፣ ለምንድን ነው አግታችሁ ያመጣችሁኝ እያለች እንግዲህ በንጹህ ልብ እየጠየቀቻቸው ነበረ። እነሱም ያው ቢነግሯትም ምንም የሚገባት ነገር ስላልሆነ አርፈሽ ዝም በይ፣ እኔ የምልሽን ነገር ብቻ ነው የምታደርገው እያሉ እያስፈራሯት ነው። ምንድን ነው ለምንድን ነው ያገትከኝ? እያስፈራራኝ ነው እንዴ? ይኸውልህ አባቴና አጎቴ ካልመጡ ምግብ ራሱ አልበላም እያለች ነው ማለት ነው። እንግዲህ ምሳሌን በእርግጥ የሚለቋት ይመስለኛል። ምክንያቱም ምሳሌ ምግብ አልበላም ማለች ማለት የምሳሌ መሞት ለነሱ ምንም አይነት ጥቅም ስላሌለው ምናልባት እንበቀላቸው ብለው ካላሰቡ ምሳሌን የሚለቋት ይመስለኛል ማለት ነው። እንግዲህ ቅድስትም ለመድብል ጠንከር ያለ መልእክት አስተላልፋለች። እሱ ምንድን ነው እባክህን መድብል ዝናን ልቀቀውና ምሳሌ ትመለስልኝ፣ እኔ ማናለ ብዬ እዚህ እቀመጣለሁ? እኔ እኮ እዚህ ያለሁትኝ ለምሳሌና ለብሩክ ብዬ ነው። ብሩክም እንደወጣ አልተመለሰም። አሁንም ደግሞ ለምሳሌ የገባውላት ቃል ስላለ ነው፣ እናት ሆነሻለሁ ስላልኳት ነው ከእሷ ጋር ያለሁት። ስለዚህ እባክህን በቃ እሷን ልቀቅና ዝናን ልቀቅና ምሳሌን መልስልኝ፣ እኔስ ማናለ ብዬ እዚህ ልቀመጥ? ለምን ልቀመጥ ትለዋለች። ካልሆነ ግን እኔም የራሴን ውሳኔ ወስናለሁ ስትለው እንግዲህ መድብል በጣም ነበር የደነገጠው። ምን ልትወስኝ ነው? ሰዎቹን ጠርተሽ ዝና ያለበትን ቦታ ልታሳያቸው ነው ወይስ ምን ልታደርጊ ያስበሽ ነው ይላታል። እኔ ያሰብኩት እሱን አይደለም፣ እኔ የተቀመጥኩት ለምሳሌ ብዬ ነው። ብሩክ እንደሆነ አንዴ ጠፍቷል። ስለዚህ እኔ ማድረግ የምችለው ወደ ቤተሰቦቼ ጋር መሄድ ነው። ቤተሰቦቼ ጋር መሄድ አለብኝ። ክፍለ ሀገር እሄዳለሁ። ካልሆነ ደግሞ ምሳሌን አንጣትና እኔ ወደዛ አንድ ጊዜ ትምጣ እንጂ ይዣት እጠፋለሁኝ ብለዋለች ማለት ነው። መድብልም ግን ዝናን ብንለቀው ራሱ ምሳሌን እንደማይለቋት ግን ምሳሌን መጀመሪያ እጃቸው ማስገባት እንዳለ ካሳመናት በኋላ ትንሽ ጊዜ ጠብቂኝ ሁሉንም ማስተካከላለሁ ብሏታል ማለት ነው። እንግዲህ እንዳያችሁት ዝና ሞገስ ደግሞ ያው ከሉላ ጋር በመመካከር ያው ሉላም የክስ ወረቀት አቅርባበታል፣ የፍቺ ወረቀት ለዝና። እሱን ወረቀት ይዞ እንግዲህ ወደ ዝና ሄዷል ማለት ነው። ዝና ጋር ሄዶ እንግዲህ ፍቺ እፈልጋለሁኝ፣ ስለዚህ
እንዲፈታኝ ይፈልጋለሁ። ይህን ወረቀት ወስደህ አስፈርምልኝ ብለዋለች ማለት ነው። በህግ ነው እንግዲህ በህግ ከፈታኝ ንብረት እካፈለዋለሁ። ንብረት ካትካፈለኝ ደግሞ በሀገር አያኖረኝም። ስለዚህ እኔ እሱን ንብረት አልፈልግም፣ እንዲፈታኝ ብቻ ነው የምፈልገው። ደግሞም ግን በችግር መሞት የለብንም ንብረት እያለ ትለዋለች። አይ እኔ የራሴን ንብረት ለማስመለስ ይግባኝ ጠይቄያለሁኝ፣ በቅርቡ ይመለስልናል። ስለዚህ በራሳችን ንብረት እንኖራለን ብሏታል ማለት ነው። ሞገስም እንግዲህ በቀጣይ ምን እንደሚፈጠር ሁላችንም አብረን የምናየው ነው የሚሆነው። በእርግጥ ንብረታቸው ቢመለስ በጣም ጥሩ ነው የሚሆነው ማለት ነው። የሞገስ ንብረት ቢመለስ ነው እንጂ አሪፉ ሉላ የዝናን ገንዘብ ባትወስድ ባይ ነኝ። ምክንያቱም እሷንም አቶ ገንዘቡንም አቶ ያኖራታል ብዬ አላስብም። በእርግጥ ማነው ዝና የሆነ ነገር ካልሆነ በቀር ሉላን አቶ መኖር ይችላል ብዬ አላስብም። እንግዲህ ሞገስም አንድ ያሰብኩት ሀሳብ አለ፣ አልፈርምም ካለ ያው እንግዲህ ወንድነቱን የሚቀማ ነገር አድርጋለሁ ብሏታል። እሷ ግን በጣም ነበር የደነገጠችው። ይህንን ማድረግ የለብህም፣ ይህንን እኛ ዛሬ ብናደርገውም ግን ነገ እግዚአብሔር ለእኛ ከዚህ የበለጠ መከራ ሊያመጣብን ይችላል። እኛስ ደግሞ ለምን ብለን ነው እንደዚህ አይነት ወንጀል የምንሰራው? በመንግስት ማነው በህግ መፈታት ስችል የእሱን ወንድነቱን የሚነካ ነገር ነክቼ እድሜ ልኬን መጸጸት አልፈልግም ብለዋለች ማለት ነው። እንግዲህ ሞገስም የተባለውን ይዞ ዝናን ለማስፈታት ወስኗል ማለት ነው። ማነው ለማስፈረም እንግዲህ ዝናም ችግር የለውም፣ እኔም እኮ የምፈልገው በህጋዊ እንድፈታኝ ነው። እኔ መቼም ቢያልኩኝ አሁን መፈረም ነው የምፈልገው፣ አንተ አልፈርምልህ ይለዋል። አትላላጥ፣ እንዲሁም ደግሞ አታሹፍ፣ አሁን የምልህን ነገር ብቻ አድርግ ይለዋል ማለት ነው። ሞገስም እኮ እኔም እኮ እያልኩ ያለሁት ልፈርምልህ፣ አንተ ልፈርም ነው። ስለዚህ ባገጭ አልፈርም፣ እጄን ፍታልኝ እያለው ነው ማለት ነው። እንግዲህ ሞገስም እውነት መስሎት የዝናን እጅ ሊፈታ ሽር ጉድ እያለ ነው ማለት ነው። እንግዲህ በቀጣይ ክፍል ዝና አምልጦ እንዳናይ እፈራለሁኝ። ምክንያቱም ሞገስ የዝናን እጅ ፈታለት ማለት በአንድ እጁ ነው አንገቱን ብሎ ሌላውን በጣጥሶት ነው የሚሄደው ማለት ነው። እና ዝና ሞገስ የመጀመሪያውን ስህተት ሊሳሳት ነው ብዬ አስባለሁ። ይሄን ነገር ካደረገ ደግሞ በጣም ምን እንደሚፈጠር ራሱ የምናውቀው ነገር የለም። እንግዲህ በሌላ በኩል ደግሞ ብሩክ በህይወት ካለ አሁን መውጫው ነው ብዬ አስባለሁኝ። ምክንያቱም ብሩክ ያው የሚኖረው ለልጁ ብሎ ነው፣ ይህ ሁሉ መስዋዕትነት እየከፈለ ያለውም ለልጁ ነው። ብሩክ በህይወት ካለ ምሳሌን ያስለቅቃታል ብዬ አስባለሁ። ሁላችሁም እንግዲህ ብሩክ ፕሊስ ይለቀቅና ምሳሌን ያስፈታት እያላችሁ ኮመንት ላይ ጻፉ። ምክንያቱም ከአሁን በፊትም ታግታ ነበረ፣ እንደምንም ብሎ እሱ ነው ያስወጣት ማለት ነው። አሁንም እንደሚያስወጣት ተስፋ እናደርጋለን። ብሩክ ተታገተበት እንደሚወጣ ተስፋ እናደርጋለን። እና ውድና የተከበራችሁ ቻናል የቤተሰቦች በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ነባሮችም ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ቆዩልኝ።